ያው ከባድ ሁኔታ ይታያቸው። ቆይ አንድም ሰው አይታይ መሰለኝ። ይታያቸው። ያው ቁስል እኮ ነው። ጀርባ ላይ ወጣ ቁስል። ልጅቷ ውጭ ሀገር ላይ ናት። ለእሷ የወንድሜው ሚስት ከሀገር ውጭ ላይ ሆና ስራ እየሰራች ምንም በማይታወቅበት ሁኔታ ጀርባ ላይ ይሄ ቁስል ወጣ። ይገርም ከፈጭ እስቲ ጀርባ ላይ ውጭ ላይ እንደ ማንኛው ሰው ማለት እኔ ማለት እሺ ገለሳ ነው የምታለቅሰው። እኔ ጋር መጣችና የወንድሜ ባለቤት ውጭ ሀገር ላይ ናት። አንዳንድ ሰው የሆነ ፌክ ይመስላችኋል ወይ? እኔ ጌታ በጣም አስገራሚ የእግዚአብሔር ልጅ አብስሌ እግዚአብሔር ባንተ ላይ ሰው ልክ ነው አይደል? እኔ ከደስታ የተነሳ ለማውራት እምባ ያንቀኛል። አንተ አውራ እግዚአብሔር ያደረገው ብላ ናት መጣች እና ምንድን ነው ያለችው? ውጭ ላይ ናት ያለችው። መጀመሪያ በእነዚህ ነው ህመሙ የጀመረው፣ በእነዚህ ጀምሯል። ከዛ ውጭ ነው ምግብ መልበስ አልቻለችም፣ ግራ ተጋባች፣ መተኛትም አልቻለችም። ቤተሰቦቹ በቃ ይዛለው በጣም ሸክም ሆኗል። የእግዚአብሔር ሰው ባንተ ላይ ቆሞ እግዚአብሔር እንደሚሰራ ስለማውቀው አንተ እዚህ ጸልይ፣ እኔ አምኜ እቀበላለሁ፣ እሷ ይዛ ትፈወሳለች አለች። አሜን። ቤተሰቦች ኢትዮጵያም ይሁን ከኢትዮጵያ ውጭም ይሁን አምኖ የመጣ ሰው አለ። እዚህን የሚያዩትን ይሁን በኢየሱስም እንደ እግዚአብሔር ሐዋርያ ቃል አወጣው። በየትኛ ሆስፒታል ላይ ታሞ የተኙት አሁን ይፈወሱ። ከሀገር ውጭም በሀገር ውስጥም ያሉ አሁን በኢየሱስ ፈውስ ይድረስላቸው። ከዛ መጣችና ሲነግር ምንድነው አጣኝና ያው እንዲህ መጣችና ስልክም አልደወልኩም። የልጅቷ ስም ሚሚ ብላ ነገረች። ሄሎ ሚሚ ውጭ ባለሽበት ቦታ እኔ እግዚአብሔር አገልጋይ ሐዋርያ ጥሬኔ የእግዚአብሔር መላእክቶች ልክ ያለው ተፈወሺ ብዬ ጸለይኩት። አዎ በሳምንቱ ተፈውሳ ቁስሉ ደረቀ፣ ተፈወስኩት። ይሄ ግራሚ ምስክርነት ነው። መድረክ ላይ ወጥተሽ መስክሪ፣ ከእግዚአብሔር ሰው ጋር ባለበት ብላለች። ሚሚ እኔ ያየሽ ያለሽው የዛሬ 15 ቀን እንግዲህ ጸልየልሽ ነበረ። ዛሬ ምሕረትና ቸርነትን አብዝቶ ፈውስ የላከ እግዚአብሔር ነው። እሱን ባርኬ ለእናንተን ያቃተ ግራ የተጋባችሁ ነገር ካለ በጌታ በኢየሱስ ስም አስገራሚና ድንቅ ፈውስ ወደ ቤታቸው ይድረስላቸው። እያለቀሳችሁ መጣችሁ፣ እየሳቃችሁ ሄዶ ኪሳችሁ ቤታችሁ የበላ ግንጥ ዛሬ መጥፋት ይጀምርላችሁ። ተፈጸመ። እንኳን ደስ አለ። ዘርጉና ወደ ልጁን ዘርጉና ከዚህ የሚበልጥ በሉት። ላንቺም ለቤተሰቦችሽ ሁለት እጥፍ ይደረገልሽ። ተፈጸመ። ቻው።